ሰላም እንዴት ናችሁ? በዚህ ቻናል ሰዎች የዛሬ ስኩላችሁ ቪዲዮ ቴሌግራም አልሰራም ብሎ የመጣ ስልክ አለ። ይሄን ስልክ ቴሌግራም እንዴት አድርገን ማስተካከል እንደምንችል በዚህ ቪዲዮ እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። የምናስተካክለው ቴሌግራሙ ሁለተኛ ቴሌግራም አካውንቱን አልሰራም ያለኝ ነው እያለኝ ያለው። የመጀመሪያ ቴሌግራም አካውንቱ ይሰራልታል፣ ነገር ግን ሁለተኛ ቴሌግራም አካውንቱም ከዚህ በፊት የተከፈተ ነበር። ነገር ግን አሁን ሌላ ስልክ ቀይሮ እዛኛው ስልክ ላይ መጠቀም በሚፈልግበት ሰዓት ላይ አልሰራም አለኝ ነው እያለ ያለው። ነገር ግን ቴሌግራም ያው በተለያየ ችግር ነው እምቢ እያለ ያለ። በተለይ በአሁኑ ሰዓት ላይ ኢሜል የመጠየቅ ችግርም ያጋጥማል። ከዛም ውጪ ኮድ ያለ መላክ ችግርም እንደዛውም ያጋጥማል። ከዛም ውጪ ደግሞ ኢሜል በምናስገባበት ሰዓት ላይ ኢሜላችንን ሰፖርት አያደርግልንም፣ ወይ ደግሞ ዝም ብሎ ብቻ የሚሽከረከርም ይሆናል፣ ወይ ደግሞ ቴሌግራም ፕሪሚየም እንድንጠቀምም ያስገድደናል ማለት ነውና ከዚህ ጋር ተገናኙ የተለያዩ ቪዲዮ ሰርችላችሁ ነበረ። ከዚህ በፊት ወደ 3 ቪዲዮ ሰርችላችኋለሁ። እነዛ ቪዲዮዎችን ማየት ትችላላችሁ። የቪዲዮቹ ሊንክ ዲስክሪፕሽን አስቀምጥላችኋለሁ። እዛ ጋር በመሄድ ቀጥታ የበፊቶቹ ቪዲዮዎች በማየት በእነዛ መንገድ ማስተካከል ትችላላችሁ። አለም ደግሞ እዚህ ጋር በማሳያችሁ መንገድ ማስተካከል ትችላላችሁ። ምክንያቱም የምናስተካክልበት መንገድ ከስልክ ሊላይ ስለሚችል ማለት ነው። ስለዚህ ይሄኛውን እንዴት አድርገን እንደምናስተካክል እዚህ ጋር እንመለከታለን። በመጀመሪያ ደረጃ ቴሌግራም የሚለውን አፕሊኬሽን የምትጠቀሙት ቴሌግራም የሚለው አፕሊኬሽን ነው። ከሱ ውጭ ሌሎችን አፕ መጠቀም አይቻልም ማለት ነው። ሌሎቹ መጠቀም የምንችለው በዚህኛው ከከፈተን በኋላ ነው። ስለዚህ ቴሌግራም የሚለውን እንከፍትና አድ አካውንት ነው የምናደርግለት። ሁለተኛ አካውንት ስለሆነ የምንከፍተው ቀጥታ አድ አካውንት የሚለው ላይ እንነካዋለን። ከዛ ካንትሪ የሚለው ላይ ቀጥታ ካንትሪ እንመርጣለን። እናንተ የራሳችሁን ሀገር ትመርጣላችሁ ማለት ነው። እኔ በቀጥታ ወደታች ወርጄ ኢትዮጵያ የሚለውን እመርጥልታለሁ። ከዛ በመቀጠል ቁጥር አስገባለሁ። እንግዲህ የማስገባለው ቁጥር ከዚህ በፊት የተከፈተ ነው ብያቸዋለሁ፣ አዲስ ቁጥር አይደለም። ስለዚህ ከዚህ በፊት በሌላ ሞባይል ላይ የተከፈተ ስልክ ቁጥር ነበረ። ነገር ግን እዚህኛው ስልክ ላይ ነው አልሰራም እያለው የነበረው። እዚህ ጋር ኢሜል ጠይቁኛል። ስለዚህ ኢሜል አካውንቱን አስገባልታለሁ። ይሄ ኢሜል አካውንት በነገራችን ላይ በፊትም የሚጠቀምበት ኢሜል አካውንት ነው። ያው አውቀዋለሁ ብሎ ስለነገረኝ ኢሜል አካውንቱን አስገብቼልታለሁ። ነገር ግን ዚስ ኢሜል ዶሜን ኢዝ ኖት አላውድ እያለኝ አለ። ኢሜሉን አልቀበልም ወይ ደግሞ ሰፖርት አላደርግም። የሚገርመው የመጀመሪያው አካውንቱ ይህንን ኢሜል ተቀብሎት ነበር የሰራው፣ ወይ ሁለተኛው አካውንቱ ግን እምቢ ብሎታል። ስለዚህ በዚህ ኢሜል አካውንት ነበር ክሬት ያደረገው በፊት። ስለዚህ ነገር ግን ኢሜሉን ሰፖርት አላደርግ እያለው ስለሆነ ወይ ደግሞ አልቀበልም እያለው ስለሆነ ምናልባትም አሁን እኛ ልናደርግ የምንችለው የተለያዩ አማራጮች አሉ። ስለዚህ ከዛ ውስጥ የመጀመሪያው አማራጭ አንደኛው ኢሜሉን የማይቀበለን ከሆነ ሌላ ኢሜል አካውንት መቀየር እንችላለን። ከዛ በፊት ግን እንደ አዲስ ቁጥሩን እናስገባለትና ድጋሚ እንሞክረዋለን ማለት ነው። አለም ደግሞ ቪፒኤን በማስገባት ቪፒኤን ኮኔክት በማድረግም እንሞክርልታለን። እዚህ ጋር ልክ እዚህ ጋር እንደማሳያችሁ ሁለተኛ ዙር አሁንም ሳይን ለማድረግ እየሞከርኩኝ ያለሁት ደግሞ ኮኔክት እንዲያደርግልኝ እየሞከርኩኝ ያለሁት። አንዳንድ ጊዜ ያው ደጋግማችሁ ስትሞክሩት ነው የሚቀበላችሁ አክሰፕት የሚያደርጋችሁ። በእንደዚህ መሰረት ግን አሁንም ያው እምቢ ያለኝ ስለሆነ ኢሜሉን ሊቀበልኝ አልቻለም። ዚስ ኢሜል ዶሜን ኢዝ ኖት አላውድ እያለኝ ስለሆነ በቀጥታ ምንድነው የምናደርገው? ከዚህ እንወጣና አዲስ ኢሜል አካውንት ክሬት እናደርግለታለን። ምክንያቱም ይሄ በፊት የሚጠቀምበት ኢሜል ነው፣ ግን ሰፖርት እያደረገ ስላልሆነ ሴቲንግ ውስጥ እገባለትና ምን አደርጋለሁ? ሌላ አዲስ ኢሜል አካውንት ስልኩ ላይ እከፍትለትና ያኛውን ኢሜል አካውንት የሚቀበል ደግሞ ከሆነ ቼክአፕ እናደርገዋለን ማለት ነው በዛ መንገድ። ስለዚህ ሴቲንግ ውስጥ እንገባለን፣ አካውንት የሚለው ላይ ትሄዳላችሁ። ከዛ አዲስ ኢሜል አካውንት ክሬት እናደርግለታለን አድ አካውንት በማለት ከዛ ጎግል ላይ እንመርጣለን። በዚህ አጋጣሚ ኢሜል አካውንት አከፋፈትም ለማታውቁትም ልክ እዚህ ጋር በቀላሉ ኢሜል አካውንት መክፈት እንደሚቻልም እዚህ ጋር እያያችሁ ያላችሁት። ስለዚህ በዚህ በማሳያችሁ መንገድ የራሳችሁን አዲስ ኢሜል አካውንት ክሬት ማድረግ ትችላላችሁ። ብችሉ ኢሜል አካውንት ክሬት ስታደርጉ ስትከፍቱ በስልክ ቁጥራችሁ ቢሆን ይመረጣል። ምክንያቱም የኢሜላችሁ ፓስወርድ እንኳን ብትረሱ ቫሪፊኬሽን ኮድ ይልክላችኋል በቁጥራችሁ። ለዛ በሚለው በስልክ ቁጥራችሁ ብትከፍቱ በጣም ወሳኝ ነው። ብዙ ጊዜ አልተለመደም ያን ነገር። ያው ኢሜላችን ስንከፍት እንደምታውቁት ፈርስት ኔም እና ላስት ኔም እናስገባና ከዛ ኢሜል መርጠንለት እዚህ ጋር ቀን ዓመተ ምህረት ይር መርጠን ከዛ በኋላ ስልክ ቁጥር ስኪፕ ነው የምንለው ብዙዎቻችን። ነገር ግን ላለመርሳት ከተፈለገ ስልክ ቁጥር ማስገባት በጣም ወሳኝ ነገር ነው። እዚህ ጋር እንደምታዩት ኢሜል አካውንቱን እየመረጥኩለት ነው ያለሁት። ከዛ በኋላ ፓስወርድ 8 ዲጂት መሆን አለበት። ኦልሞስት በትንሹ 8 ዲጂት ፓስወርድ ትጠቀማላችሁ። ቁጥር ብቻ አለማድረግ፣ የተወሰኑ ስፔሊንጎች መቀላቀልም የተሻለ ነው። ከዛ ፓስወርድ ካስገባችሁለት በኋላ ስልክ ቁጥር አስገብታችሁለት በስልክ ቁጥር ቢከፈት ጥቅሙ ምንድነው? ፓስወርዳችሁን በትረሱት እንኳን መልሱ ቫሪፊኬሽን ኮድ እንዲልክላችሁ በሚለው ነው። ስለዚህ በእንደዚህ መሰረት እኔ አሁን ኢሜል አካውንቱን ከፍቼለታለሁ። ስለዚህ ይህንን አዲስ ኢሜል አካውንት ወይም ጉግል አካውንት ሰፖርት እንደሚያደርግ
ቼክ እናደርጋለን ማለት ነው። በቀጥታ ወደ ቴሌግራማችን እንገባና እንደቀደሙ አድ አካውንት በማለት እናስተካክለዋለን። እሺ እዚህ ከዚህ ጋር እንደምታዩት እንግዲህ ሁለተኛው ኢሜል አካውንቱን ከፍቼለታለሁ። የመጀመሪያው ኢሜል አካውንቱም እንደነበረ ነው አለ። ነገር ግን የመጀመሪያው ኢሜል አካውንት እንግዲህ አልቀበለም ብሎታል። በፊት እዚህኛው ሌላኛው ስልክ ላይ ይሰራለት ነበር ብያቸዋለሁ። አሁን ግን እዚህኛው ስልክ አዲስ ስልክ ተቀይሮ እዚህኛው ስልክ ላይ አልሰራም ስላለን እንግዲህ በዚህ ምክንያት ሌላ አዲስ ኢሜል አካውንት ከፍተናል ማለት ነው። ከዛ በቀጥታ ቴሌግራማችን ላይ እንገባለን። ቴሌግራም ላይ ከገባን በኋላ እንደተለመደው አድ አካውንት በማለት ሁለተኛ አካውንቱ ስለሆነ እምቢ ያለው በቀጥታ አድ አካውንት ብለን የመጀመሪያው ቁጥራችን ስልክ ቁጥሩን እናስገባልታለን። እሺ ይሄ ቅድም የነበረበት ቦታ ስለሆነ ወደ ኋላ ተመለሱና ወደ ኋላ አንድ ጊዜ እንመለሳለን። ከዛ እዚህ ጋር ድጋሚ ቁጥሩን እናስገባለትና መልሰን የራይት ምልክቱን እንነካለን። ከዛ ሳይን ኢን ሲላችሁ አሁን ልክ እንደቀደሙ ኢሜል አካውንት እንመርጥለታለን። አዲሱን ኢሜል አካውንት ነው መርጥለት፣ ሌላኛውን ኢሜል አካውንት እመርጥለታለሁ። እንግዲህ አሁን ኮድ ልኮልኛል። ልክ እዚህ ጋር እንደምትመለከቱት ኮድ ላከልኝ። አዲሱን ኢሜል አካውንት ልክ ሳስገባለት ጊዜ ኮድ ልኮልኛል። ይኸው እዚህ ጋር አውቶማቲካሊ እየተደወለ ያለው። ስለዚህ አንስተን ቁጥሩን የሚነግሩንን ልክ እዚህ ጋር አንስቼ የሚነግሩኝን ቁጥር አስገባልታለሁ ማለት ነው። አንዳንድ ጊዜ ግን አለማንሳት ይቻላል። ምክንያቱም አለማንሳት ይቻላል ማለት እዛ ጋር ይጽፉላችሁ ራሳቸው ማለት ነው። ዶንት አንሰር የሚል ከሆነ ማንሳት የጠበቀባችሁ በራሳቸው አውቶማቲካሊ ይደውላሉ። ነገር ግን አውቶማቲካሊ ቁጥሩን አስገብተው በዛው ይከፍቱላችኋል ማለት ነው። ስለዚህ ማንሳት ሲጠበቅበት ብቻ እንደዚህ አንስተን ከዛ የነገሩንን ቁጥር 5 ዲጂት ቁጥር በእንደዚህ መሰረት እንግዲህ እያስገባውለት ነው ያለው። ቁጥሩን ያው አክሰፕት እያደረገልኝ ነው። ስለዚህ ሁለተኛው ቴሌግራም አካውንት ያው ልክ እዚህ ጋር እንደምትመለከቱት ከፍቼለታለሁ ማለት ነው። እናንተም እርግጠኛ ነኝ ይሄን ቪዲዮ በማየት ቴሌግራማችሁ እንግዲህ እምቢ ያላችሁ ሲኖር በእንደዚህ መንገድ ማስተካከል እንደምትችሉ ነው እዚህ ጋር እያሳየኋችሁ ያለሁት። ነገር ግን ቴሌግራማችን እምቢ የሚለው በአንድና በሁለት መንገድ ሳይሆን በተለያዩ መንገዶች መሆኑን መግቢያ ላይ ነግራችኋለሁ። ነገር ግን በእንደዚህ አይነት መንገዶች ችግር ሲያጋጠማችሁ ከዚህ በፊት የተሰራቸው የተለያዩ ቪዲዮዎች አሉ ብያችኋለሁ። እነዛ ቪዲዮዎች ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። እነዛ ቪዲዮ በማየትም በዛ መንገድ ማስተካከል ትችላላችሁ ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።